ወደ 8 በተቃረቡ የለውጥ ዓመታት በብዛ ዘርፍ የታጀበው የኢኮኖሚ ልማት ዛሬ ላይ በርካታ አልሚዎችን እየሳበ የመጣ ሀገራዊ ምህዳር ሆኗል። ይህንኑ ለማጠናከርና ተጨማሪ አልሚዎችን ለመሳብ ያለመው አራተኛው በኢትዮጵያ ኢንቨስት ያድርጉ የቢዝነስ ፎረም ዛሬ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተጀምሯል። ፎረሙ ኢትዮጵያ የኢንቨስትመንት ምህዳሩን ከማስፋት ባሻገር ተወዳዳሪና እድገት ያለው እንዲሆን ያላትን ቁርጠኝነት የምታሳይበት መሆኑን ምክትል ጠቅላይ ሚኒስትሩ በመክፈቻው አንስተዋል። የዚህ ዓመቱ ለቢዝነስ ዝግጁዋ የቢዝነስ ፎረም ለኢትዮጵያ መገለጫም አቅጣጫዋም ጭምር ነው። ለአልሚዎች ተወዳዳሪ ተገማችና ምቹ ከባቢን ለመፍጠር ያለንን ቁርጠኝነት የሚያሳይ ነው። አሁን ያለንበት በቂ አለመሆኑን ግን ግልጽ ማድረግ እንወዳለን። ሁሉም ኢትዮጵያዊ በብዝሃና ተለዋዋጭ ኢኮኖሚ ደህንነቱ የተጠበቀ ኑሮና ጤናማ ሕይወት በጥቅሉ ማሟላት የሚችልበትን እድል እስኪያገኝ ድረስ ጥረታችን ይቀጥላል። የኢኮኖሚውን ሀገራዊ ልማት ሊያፋጥኑ የሚችሉ ምቹ ሁኔታዎችን መፍጠር ላይ በሀገር በቀል ኢኮኖሚ ማሻሻያው የተከወኑ ተግባራትን የገንዘብ ሚኒስትሩ አህመድ ሺዴ በመድረኩ አንስተዋል። ይህም የግሉ ዘርፍ ከመዋለ ንዋይ ማፍሰስ ባሻገር በቴክኖሎጂና የስራ ዕድል ፈጠራ የበኩሉን እንዲወጣ የሚያስችል ነው። ግሎባሊ በዓለም ደረጃ የተሳካ የኢኮኖሚ ሽግግር የሚገነባው በመንግስትና በግሉ ዘርፍ ጠንካራ አጋርነት ነው። መንግስት የፖሊሲ ምህዳሩንና ተቋማዊ አሰራሩን ገበያውን በአግባቡ ለመከወን እንዲመች የተረጋጋ ሲያደርገው የግሉ ዘርፍ ካፒታሉን ቴክኖሎጂውንና የስራ ፈጠራውን ያቀርባል። በዚህም መነሻ የኢትዮጵያ መንግስት የግሉን ዘርፍ ልማት በኢኮኖሚ ሪፎርም አጀንዳው ዋነኛ ተዋናይ አድርጎታል። የሀገር በቀል ኢኮኖሚ ማሻሻያ ፕሮግራማችንም ለዚህ ሽግግራችን የግሉ ዘርፍ ልማት ውጤታማነትን አረጋግጠዋል። ፕሮግራሙ ለኢንቨስትመንት እድገትና ፈጠራ አዳዲስ እድሎችን በመክፈት የማክሮ ኢኮኖሚ ጉድለቶችን ተደራሽ በማድረግ ለማስተካከል አስችሏል። በኢንቨስትመንት ስራዎች ትብብርን ያስቀድመው የልማት ጉዞ ግቡ የህዝብን ተጠቃሚነት ተደራሽ ማድረግ ስለመሆኑም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋግጠዋል። ለአጋሮቻችን ምልከታ ክብር ያለን ቢሆንም የእኛ ትኩረት ግን የህዝባችን ፍላጎትና ጥያቄ መመለስ ላይ የተመሰረተ ነው። ክቡራን እንግዶች፣ ይህ ቁርጠኝነት ወደ ተግባር እየተለወጠ ነው። እንደ ፋይናንስና ቴሌኮም ያሉ ቁልፍ የልማት ዘርፎችን ለግሉ አጋርነት ክፍት በማድረግ የሚታዩ የኢኮኖሚ ውጤቶችን አስመዝግበናል። እነዚህ ደረጃዎች ለኢንቨስትመንቱ አዲስ ምዕራፍ በመክፈት በካፒታል በቴክኖሎጂና በባለሙያዎች አቅም ምርታማነትንና ተወዳዳሪነትን ያጠናክራሉ። ፕሮዳክቲቪቲ ኤንድ ኮምፒቲቲቭነስ ለዚህም ማሳያው ባለፈው ዓመት በሶስተኛው በኢትዮጵያ ኢንቨስት ያድርጉ የቢዝነስ ፎረም ላይ የተደረሱ ስምምነቶች ያመጡት ውጤት ነው። ይህ ፎረም በዋናነት የኢንቨስትመንት ፕሮጀክቶች ከስምምነት ወደ ትግበራ ስለመግባታቸው የሚያመላክት ነው። ወሳኙ ለውጥንም ገልጧል። ይህም ለውጥ አቅምን ከማስተዋወቅ ውጤትን ወደ ማስተባበር ከውይይት ተደራሽነት ወደ ማድረግ የተቀየረበትም ነው። ያለፈው ዓመት በኢትዮጵያ ኢንቨስትመንት የተደረጉ ፎረም መነሻ ነጥባችን መሆን ይችላሉ። ያለፈው ዓመት ፎረም ከ58 ሀገር የተወጣጡ ከ750 በላይ ተሳታፊዎች የተገኙበት ሲሆን ከ1.6 ቢሊዮን የአሜሪካን ዶላር በላይ ኢንቨስት ለማድረግ ቁርጠኝነታቸውን ያሳዩበት ነበር። ዛሬ ላሳውቃችሁ የምፈልገው ነገር ቢኖር እነዚህ አልሚዎች በርካቶቹ ወደ ስራ በመግባት ወደ ዓለም አቀፉ ገበያ ምርቶቻቸውን መላክ ጀምረዋል። ይህም ኢትዮጵያ የኢንቨስትመንት ፍላጎቷ ወደሚጨበጥ ውጤት ስለመቀየሩ ግልጽ ማሳያ የሚሆን ነው። ኢንቨስትመንት ኢንትረስት ኢንቱ ሪል አውትካምስ በእነዚህ ሁሉ የለውጥ መስመሮች የሚጓዘው የኢትዮጵያ ኢኮኖሚ መሰረቱ ተሻጋሪ አቅም የተገነባለት ነው። ኢንቨስተሮች በኢትዮጵያ ሲያለሙ የሚጠብቃቸው ምርታማነት ብቻ ሳይሆን በቂም ብቁም የሰው ኃይልና ግዙፍ ገበያ ስለመሆኑ የጠቀሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እድሉን እንዲጠቀሙም ጥሪ አቅርበዋል። የኢትዮጵያ ኢንቨስትመንት በጠንካራ መሰረት ላይ ያረፈ ነው። ይህም ታላቅ ሀገር ወደ 130 ሚሊዮን የሚጠጋ ህዝብና በአፍሪካ ወጣት ብቁና የድርሻውን ለማበርከት የተዘጋጀ ቀዳሚ የሰው ኃይል ያለው ነው። መልክዓ ምድራዊ አቀማመጣችንም አልሚዎችን ከቁልፍ ቀጠናዊ ገቢዎችና ንግድ መስመሮች ጋር የሚያስተሳስር ነው። እንደ ማኑፋክቸሪንግ፣ አግሮ ቢዝነስ፣ ቱሪዝም፣ አይሲቲ፣ ማዕድንና ኢነርጂ ላሉ ዘርፎችም ቅድሚያ የሚሰጥ ነው። ምርታማነትን ለሚያሳድጉ፣ የውጭ ምርትን ለሚያጠናክሩና የስራ ዕድል ፈጠራ ለሚያስፋፉ አመቺ ዕድልን እየፈጠርን ነው።